በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 5 ቀን የሚከበሩ የቅዱሳን በዓላት። ቅዱስ አባ ብሶይ ሰማዕት። ቅዱሱ አባታችን ከዘመነ ሰማዕታት ጣፋጭ ፍሬዎች አንዱና ግንባር ቀደሙ ነው። ጥንተ ነገሩስ እንደምነው ቢሉ በሦስተኛው መቶ ክፍለ ዘመን ማጠናቀቂያ አካባቢ ታግስጦስና ክሪስ የሚባሉ ክርስቲያኖች ነበሩ። በቀናው የጽድቅ ጎዳና ቢኖሩም ከጋብቻ በኋላ ለ17 ዓመታት መውለድ አልቻሉም። የ17ቱ ዓመታት ልመናቸውን የተመለከተ እግዚአብሔር ቅዱስ ገብርኤልን ልኮ አበሰራቸው። ሕፃኑ ለሰማዕትነት ተመርጧልና ብሶይ በሉት አላቸው። ብሶይ በተወለደ በ7 ዓመቱ ወላጆቹ ይማር ብለው ወደ ገዳም ወሰዱት። በገዳም ውስጥ መጻሕፍትን አጥንቶ ዲቁናን ተሾመ። ወደ ዓለም ተመለስ ቢሉትም እምቢ አለ። ከባልንጀራው ቅዱስ ጴጥሮስ ጋር ለ21 ዓመታት በድንግልና በተጋድሎ ጾምና ጸሎትን እያዘወተሩ ኖሩ። ቅዱስ ብሶይ 28 ዓመት በሞላው ጊዜ መልአኩ የተናገረው የትንቢት ዘመን ደረሰ። በርካታ ምዕመናን ክርስቲያን በመሆናቸው ብቻ ታረዱ። ሞትን የፈሩ ደግሞ በየዱሩ ገደሉ ተሰደዱ። ቅዱስ ብሶይም በሚያውቁት ሰዎች ተከሶ ለፍርድ ቀረበ። ድንገት ከሰማይ ፍጡነ ረድኤት ወሊቀ መላእክት ቅዱስ ገብርኤል ደረሰለት። አይዞህ እኔ እስከ መጨረሻው ካንተ ጋር ነኝ አለው። የጦር መኮንኑ ክርስቶስን እንዲክድ አባበለው። ቅዱሱ ግን ጣዖታቱ የአጋንንት ማደሪያ መሆናቸውን በገሃድ ነገረው። መኮንኑ ቢበሳጭ ወታደሮቹ እንዲጨምቁት አዘዘ። ደሙ እየወረደ ገረፉት። በፊትና በኋላ ብረት አድርገው ሥጋውን ጨፍልቀው እስር ቤት ውስጥ ጣሉት። ሊቀ መላእክት መጥቶ ዳሶ አዳነው። መኮንኑ እርሱን ማሰቃየት ደከመው። የቅዱሳን ሕይወት ግርም ይላል። ተገራፊው እያለ ገራፊው ሥቃዩን የሚቀበለው እያለ አሰቃዩ ይደክመዋል። ይህንን መሰለኝ አባ ጽጌ ድንግል እማዛ ጽጌኪ ድንግል ውስተ አውደ ስማ ዘሰክረ ውግርተ አበባንን መስሎ ሐሰረ እሳትን ማይ ባሕረ ቆሪረ ያለው። ቅዱስ ብሶይን ከአንዱ መኮንን ወደ ሌላው እያመላለሱ አሰቃዩት። አካሉን ቆራረጡት። ዓይኑን በጋለ ብረት አወጡት። በምጣድ ቆሉት። በጋን ውስጥ ቀቀሉት። እርሱ ግን በፈጣሪው ፍቅር የጸና ነውና ሁሉን ታገሰ። በእነዚህ ሁሉ የሥቃይ ዓመታት ቁራሽ ዳቦ እንኳ አላቀመሱትም፣ በረሃብ ቀጡት እንጂ። ለእርሱ ግን ምግቡ የክርስቶስ ስም ነበር። በመጨረሻ ንጉሡ ዲዮቅልጥያኖስ አንገቱን በሰይፍ አስመታው። ሥጋውንና የተቆረጠ አንገቱን ገንቦ ጋን ውስጥ ከቶ ጣለው። የቅዱሱን አካል የያዘችው ጋን ግን በእግዚአብሔር ቸርነት ማንም ሳይሸከማት ከመሬት ከፍ አለች። ለ20 ቀናት ተጉዛ ከሶርያ ግብፅ ቦሃ ደረሰች። ክርስቲያኖች ተቀብለው ሲከፍቷት የቅዱስ ብሶይ ራሱና አንገቱ ተጣብቆ ተገኝቷል። በክብርም አሳርፈውታል። ቅዱስ ያዕቆብ። ዳግመኛ በዚህ ቀን ጻድቅና ታማኝ ታማኝ የተባለ የምሥራቅ ሰው ቅዱስ ያዕቆብ መታሰቢያ ይደረግለታል። ቅዱስ ያዕቆብ ቁስጥንጥንያ አካባቢ በረሃ ውስጥ ይኖር የነበረ አባት ነው። ከቅድስና ሕይወቱ ባሻገር በደፋርነቱ ወይም ጥብዕቱ ይታወቃል። በ340ዎቹ ዓመተ ምህረት ታናሹ ቆስጠንጢኖስ አርዮሳዊ በሆነ ጊዜ ይህ አባት በይፋ ገስጾታል። በዚህም ምክንያት መከራን ተቀብሏል፣ ታስሯል፣ ተገርፏል። እግዚአብሔርም መናፍቁን ንጉሥ ለጦርነት በወጣበት ቀስፎታል። ቅዱሱ በዚች ቀን አርፎ ወደ ወደደው ክርስቶስ ሄዷል። ቸር አምላክ ከሰማዕቱ ቅዱስ ብሶይና ከቅዱስ ያዕቆብ በረከት ያሳትፈን፣ በምልጃቸውም ይቅር ይበለን። ሰኔ 5 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅዱስ አባ ብሶይ ኃያል ሰማዕት። ቅድስት ማርታ ለባሲተ ክርስቶስ በቅድስናዋ የተወደሰች በስደት ያረፈች እናት ናት። ቅዱስ ያዕቆብ ምስራቃዊ። ቅዱስ ቢፋሞን ሰማዕት። ቅዱስ መቃርስ ሰማዕት። ቅዱስ መርቆሬዎስና ማኅበሩ ሰማዕታት። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት። ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ብርሃነ ዓለም፣ አቡነ ገብረ መንፈስ ቅዱስ፣ ቅዱስ ዮሐኒ ኢትዮጵያዊ፣ ቅዱስ አሞኒ ዘናይሶ ዘዳግና፣ ቅድስት አውጋንያ ሰማዕትና ጻድቅ፣ ቅዱስ ሳቁኤል ሊቀ መላእክት። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ
የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 35 እስከ 38 ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት